በዚህ ላይ ነው የምንነጋገረው በነገራችን ላይ በአማራ በኩል ብቻ ሳይሆን ያለው ኢትዮጵያ ውስጥ ያሉ ቢያንስ 4 የሚባሉ አክተሮችን አሁን ባለው ሁኔታ ስቴቱ አለ ስቴቱን የሚዘውረው ብልጽግና የሚባል አገዛዝ አለ እንግዲህ ስቴቱ ካፕቸር እንደተደረገ ነው አሁን የምንረዳው በሀገረ መንግስቱን እና ሀገረ መንግስቱን ለራሱ የጥፋት ዓላማ የሚጠቀም ስብስብ አለ ያ ስብስብ ነው አሁን ስቴቱን የያዘው ሀገረ መንግስቱንና መንግስትነቱን ሚናውን የያዘው ማለት ነው ይሄ ኃይል በሁሉም አቅጣጫ በህዝባችን ላይ በኢትዮጵያ ህዝቦች ላይ ጦርነት ያወጀ ኃይል ነው ይሄ አንድ አክተር ነው ራሱን የቻለ ይሄ አክተር የመዋቅር አድቫንቴጅ አለው ስትራክቸራል አድቫንቴጅ አለው እሱ ላይ ዛሬ እናወራለን ስቴቱን በተመለከተ ከስቴቱ ባሻገር ግን 3 ሌላ መሰረታዊ ሰፊ ቁጥጥር ያላቸው ነፃ ቀጠና መፍጠር የቻሉ ሰፊ ወታደራዊ አቅም ፖለቲካዊ አቅም መሬት ላይ መዘርጋት የቻሉ 3 ኃይሎች ደግሞ ኢትዮጵያ ውስጥ አሉ ፓራሊ ፋንክሽን እያደረጉ ያሉ ማለት ነው አገዛዙ አለ የትግራይ አስተዳደር አለ ፋኖ አለ በጣም ሰፊ መዋቅር አማራ የሚባለውን ክልል በ90 እና ከዛም በላይ በመቶ የሚሆን የአካባቢ ቁጥጥር መዘርጋት የቻለ ከዛም ባሻገር ደግሞ ጠንካራ ወታደራዊ አቅም መፍጠር የቻለ ከዛም ባሻገር በቀጠናው ላይ ስትራቴጂክ የሆኑ አላይመንቶችን እየፈጠረ ያለ ጠንካራ ወታደራዊና ፖለቲካዊ አቅም የአማራ ህዝብ መገንባት ችሏል ባለፉት 3 አመታት ከዛ ውጪ ደግሞ ለረጅም ጊዜ በፕሮትራክትድ ኢንሰርጀንሲ ፍሬምወርክ የሚሰራ ቀጣይነት ባለው መንገድ የሚታገል የኦሮሞ ላለፉት 40-50 አመታት በተለያየ መንገድ ራሱን የተለያየ ስያሜ እየሰጠ ግን ደግሞ በአንድም በሌላ መልኩ ወታደራዊና የትጥቅ ትግል ሲያደርግ የነበረ በኦሮሚያ ላይ በስፋት የሚንቀሳቀስ ወታደር ኃይል አለ እሱም ኦኤልኤ ወይንም የኦሮሞ ነጻነት ሰራዊት እያለ ራሱን የሚጠራ ኃይል አለ እሱም በርካታ አካባቢዎችን በአንድም በሌላ መንገድ ተቆጣጥሮ ራሱንም ለረጅም ጊዜ ማዝለቅ ችሎ ሰፊ ወታደራዊ አቅም መፍጠር የቻለ ኃይል እንደሆነ እንገነዘባለን ቢያንስ እነዚህ 4 መሰረታዊ ኃይሎች አሁን ኮንቴስትድ ሞኖፖሊ ኦፍ ቫዮለንስ ስላለ ስቴቱ ሙሉ ለሙሉ የወታደራዊ የስልጣን የበላይነት ማረጋገጥ የማይችል ስቴት ሆኗል በጣም ደካማ በተወሰነ አካባቢ ላይ የሚንቀሳቀስ በህዝብ ዘንድ ቅቡልነቱን ያጣ በበርካታ ሀገሪቱ አካባቢዎች ላይ በሽፍታነት የሚንቀሳቀስ ግን ደግሞ ስቲል የመንግስትነት መዋቅርን የተቆጣጠረ ኃይል አለ በሌላ በኩል ደግሞ 3 ኃይሎች የህዝባቸውንና ህዝባቸው ላይ የተጋረጠውን አደጋ ለመጋፈጥ በተለያየ መንገድ አስተላለፍ ውስጥና ደረጃጀት ውስጥ ያሉ ወታደራዊና ፖለቲካዊ አቅም የፈጠሩ በአንድም በሌላ መልኩ ከሀገር ውስጥም ባሻገር በዓለም አቀፍ ደረጃ እና በቀጠናው ላይ ካሉ ሀገራት ጋር ካሉ አክተሮች ጋር በአንድም በሌላ መልኩ ስትራቴጂያዊ አላይመንት ወይንም ስትራቴጂክ እና ስትራቴጂካዊ ግንኙነቶችን መፍጠርና ማረጋገጥ እየቻሉ የመጡ ኃይሎች አሉ ነው እነዚህ 4 ኃይሎች ያላቸው ጠንካራ ጎን ምንድነው ያላቸው ደካማ ጎን ምንድነው ማን ምን ቢያደርግ በቀጣይ በሀገሪቱ ውስጥ በሚኖረው ሽግግር ላይ የጎላ ሚና ይኖረዋል የሚለው ነገር እናነሳለን በተለይ 4ቱን ኃይሎች አሁን የዘርዘርኳቸው አንድ በአንድ የምንመለከትበትን ሁኔታ ለመፍጠር እንሞክራለን ዛሬ ማለት ነው የፋኑ ጠንካራ ጎኖች ምንድናቸው ወደ ምን መሸጋገር መቻል አለበት ይሄ ጠንካራ ጎኑ በቀጣይ ደካማ ጎን ተደርገው ሊወሰዱ የሚችሉ አገዛዙ ኤክስፕሎይት ላይ ያደርጋቸው የሚችላቸው ተጋላጭነታችን ደግሞ ከምን ይመነጫል የሚለው ነገር በደንብ እናሳያለን በትግራይ በኩል ኃይሎችም አሉ የሚባለው ጠንካራ ጎናቸው ምንድነው ድክመታቸው እስከምን የሚመነጭ ነው የሚለው እናነሳለን ኦኤልኤም ደካማና ጠንካራ ጎኑ እናነሳለን ያገዛዙን ደካማና ጠንካራ ጎን ለራሳችን ጥቅም ስንል አናነሳ ግን ደግሞ አገዛዙ ያዛቸውን አሁን ያለበትን ቁመና በአንድም በሌላ መንገድ ለመዳሰስ ጥረት እናደርጋለን ማለት ነው ይሄ ዛሬ ትኩረት የምናደርግበት የትኩረት ሰላሳችን አንኳር ከዛ ውጪ ሌሎች ጉዳዮች አሉ ምንድናቸው ሌሎች ጉዳዮቻችን ጃልቃንቄ የሚባል የቀድሞ የኦሮሞ ነጻነት ሰራዊት አካል የነበረ በበርካታ የኦሮሞ ነጻነት ትግል ውስጥ ሚና ነበረው የሚባል ግለሰብ በአንድም በሌላ መልኩ አማራ ላይ ጥቃት ሲሰነዝር የነበረ በበርካታ አካባቢዎች ላይ በተለይ ወለጋ ላይ በአማራ ህዝብ ላይ ደርሶ የነበሩ በርካታ ጥቃቶች ውስጥ ተሳታፊ ነው ተብሎ የሚጠቀስ ግለሰብ ነው በነገራችን ላይ በርካታ ሪፖርቶች ደርሰውኛል ከዚህ በፊት ይሄን ግለሰብ በተመለከተ አሁን ዛሬ ወጣ አንድ ሪፖርት ተመልክቻለሁ እና ይሄ ግለሰብ በጀነራል አሳምነው ጽጌ ቤት የጀነራል አሳምነው ጽጌን ቤት እና አብይ አህመድ ወደ እስር ቤትነት ቀይረውት የኦሮሞ ነጻነት ሰራዊት ታጋዮች ወይንም ደግሞ ወደ አገዛዙ በሰላማዊ መንገድ እንታገላለን ብለው ለአገዛዙ እጅ የሰጡ እና ወደ አገዛዙ የገቡ ኃይሎች ታስረው የማቆያ እነዚህ ግለሰቦች የቁም እስር የሚታሰሩበት
ከዚህ ከወጡ ወደ ጫካ ለመመለስ ወይንም ወደ ሌላ መንገድ ሊሄዱ ይችላሉ ተብሎ ስለተሰጋ እዚህ ውስጥ በስርነትና በቁም እስር ታሳሪነት እንዲቆዩ የተደረገበት ሁኔታ እንዳለና የጀነራል አሳምነውን ቤት አገዛዙ ወደ እስር ቤትነት የቀየረው መሆኑን ተረድቻለሁ። ይሄ ነገር አንድምታው ምንድነው? አሁን ለምንድነው የጀነራል አሳምነውን ቤት ለዚህ ፐርፐዝ ለዚህ ዓላማ መጠቀም የፈለገው ይሄ አገዛዝ የሚለውን እናነሳለን ዛሬ ማለት ነው። ሌላኛው የአልኑር ጉባ መክዳት ነው። የአልኑር ጉባ እንግዲህ በዚህ በኤስአርኤፍ ውስጥ ትልቅ ስልጣን ከነበራቸው ብርጋዴር ጀነራልነት ማዕረግ ያለው ነው። በጀነራልነት ማዕረግ የሚሰራ የነበረ የኩቱም የሚባለውን የዚህ ዳምራት ጉባ የሚባል አካባቢ ላይ የነበረ በተለይ በዳርፉር አካባቢ ኤልፋሻርን በመያዝ ሂደት ውስጥ ከፍተኛ ሚና የነበረው የሐምዳን ዶጋሎ ጀነራል ነው። ይሄ ጀነራል ለሱዳን አርሚ እጅ መስጠቱን ሰምተናል። ከዛ ውጭ ግን የሱዳን አርሚ ቤኒሻንጉል ጉሙዝ አካባቢ ወደ ኢትዮጵያ ድንበር ዘልቆ ለመግባት ከፍተኛ ዝግጅት እያደረገ መሆኑንም ሰምተናል። የማጥቃት እንቅስቃሴ በተለይ ደግሞ በዚህ በሱዳን ለአርኤስኤፍ ድጋፍ የሚደረግባቸውን የተጠግተው ወደ ኩርሙክና ወደ ሱዳን ድንበር በተለይ ሚንጊ የሚባለው አካባቢ ላይ ያሉ ለአርኤስኤፍ ድጋፍ ማድረግ የነበሩ 2 ካምፖች አሉ። እነዛን ካምፖች ለማጥቃትና ለመውረር የሱዳን ኃይሎች ከፍተኛ ዝግጅትና እንቅስቃሴ እያደረጉ እንዳሉ በቀጥታ ከቦታው የደረሱን መረጃዎች ያመለክታሉ። መጠነ ሰፊ የማጥቃት እንቅስቃሴ በተለይ በሱዳን አርሚ በኩል ለማድረግ እየተሰራ ነው ያለው። በአንድ በኩል እንግዲህ አርኤስኤፍን የውስጥ ቁመና መዋቅር ውስጥ ዘልቆ በመግባት የአርኤስኤፍን ጠንካራ ወታደራዊ አመራሮች ለማስከዳት ጥረት እያደረገ ነው ያለው። በአንድ በኩል የራሱን ወታደራዊ ቁመና ለማጠናከር ጥረት እያደረገ ነው ያለው ማነው ጀነራል አልቡርሃን። በሌላ በኩል ደግሞ የአርኤስኤፍን ወታደራዊ ቁመና ከዚህ በፊት የዛሬ ሳምንት አካባቢ ይመስለኛል አንድ ሪፖርትን ይዘን መተን እኔና እንሙት አርኤስኤፍ ምን ያህል በውስጥ ሽኩቻ ተጋላጭ እየሆነ እንደመጣ እያነሳልንላችሁ ነበር የነበረው። በውስጡ ከፍተኛ አለመስማማቶች አሉ። በጣም ከፍተኛ የመፍረስ አደጋ ወይንም በሁለት የመከፈል አደጋ እያንዣበበበት እንደመጣ ስናነሳ ነበር የነበረው። አሁን ላይ ባለኝ መረጃ መሰረት ደግሞ ቢያንስ አንዱ ጀነራል ሙሉ ለሙሉ ወደ ሱዳን አርሚ የገባ መሆኑን በተለይ አልኑር ጉባ የሚባለው ጀነራል ወደ ሱዳን አርሚ ወደ አልቡርሃን የከዳ መሆኑን ሰምቻለሁ። ሌላኛው ጀነራል እንደዚሁ አሊ ሪዝቃላ በመባል የሚታወቅ ሳቫና በቅጽል ስሙ እየተባለ የሚታወቅ የአርኤስኤፍ ጀነራል አለ። እሱም እንደዚሁ ወደ ሱዳን አርሚ ሊገባ ይችላል የሚል ስጋት በከፍተኛ ደረጃ ነው ያለው። ከዚህ ጋር ተያይዞ እንግዲህ በአርኤስኤፍ ውስጥ ከፍተኛ ውጥረት መኖሩን ሰምቻለሁ። በአንድ በኩል እንደዚሁ ከፍተኛ ወታደራዊ ጥቃት ሊሰነዘርበት ነው። በተለይ በዚህ በኩርሙክ በኩል በኢትዮጵያና ከኢትዮጵያ መንግስት የሚተላለፍለትን የጦር መሳሪያ ድጋፍ በተመለከተና እሱን ከሱ ጋር ተያይዞ በቀጥታ የሚደረግለትን ድጋፍ እና የድጋፍ የካምፖችን በተመለከተ የሱዳን አርሚ የያዘው አቋም አለ። ሉዓላዊነት ተደፍሯል፣ በቀጥታ እዛ ገብቼ ካምፖቹ ላይ እርምጃ መውሰድ አለብኝ የሚል ዝግጅት እየተደረገም እንዳለ ነው እንግዲህ እየሰማን ያለ ነው። በቅርብ ጊዜ እንደሰማችሁት ኩርሙክን በመያዝ ሂደት ውስጥ በቀጥታ የኢትዮጵያ ወታደር ለአርኤስኤፍ ድጋፍ ከማድረግም አልፎ የኢትዮጵያ ሰራዊት ገብቶ በጦርነት ውስጥም እንደተሳተፈ በርካታ መረጃዎችን ማሳየት የተቻለበት ይመስለኛል። ከዚህ ጋር ተያይዞ እንግዲህ ከፍተኛ ውጥረት በቤኒሻንጉል ድንበር በዛ አካባቢ ላይ ከፍተኛ ውጥረት እንዳለ ሰምቻለሁ። የጉሙዝ ታጣቂዎችን በዛ አካባቢ ላይ የሚንቀሳቀሱ የጉሙዝ ታጣቂዎች በተለይ ከዚህ በፊት ከሱዳን ኃይሎች ጋር በአንድም በሌላ መንገድ ግንኙነት የነበራቸው የጉሙዝ ታጣቂዎችም ኢትዮጵያ ውስጥ ያለው እንግዲህ የጉሙዝ ዲሞክራሲያዊ ንቅናቄ የሚባለው አይደለም፣ ሌላ የጉሙዝ ታጣቂዎችም አሉና እነሱ በቀጥታ ከዚህ ከአልቡርሃን ኃይል ጋር በቀጥታ ግንኙነት ያላቸው በዚህ ጦርነት ውስጥም የመሳተፍ እንቅስቃሴ ያለ ይመስላል። እንደዚህ አይነት ነገሮች እንግዲህ ሌላ ቀጠናዊ ጦርነት በዚህ አካባቢ ላይ ሊፈነዳ የሚችልበት እድል ከፍተኛ እየሆነ መምጣቱን ትመለከታላችሁ። ከዚህ አንፃር እሱንም በተወሰነ መንገድ ወደ እናንተ ለማድረስ ሞክራለሁ። አይ ቲንክ መረጃውን በብዛት አንስቼላችኋለሁ፣ ግን ተጨማሪ ነገሮችን ለማንሳት እንሞክራለን። በተለይ የአልኑር ጉባን መክዳት እና በአርኤስኤፍ ላይ ሊያስከትል የሚችለውን ጉዳት በተመለከተ ማለት ነው። ሌላው ባቤል መንደብ ነው። አሁን ባለን መረጃ በተለይ ወደ ስቱዲዮ ስንገባ ኢራናውያን በባቤል መንደብን ለመዝጋት እየዛቱ ይገኛሉ። የኢራን ሪቮሉሽነሪ ጋርድ እያለ ራሱን የሚጠራው ኃይል እንደዚሁ ማስጠንቀቂያዎችን ሰጥቷል። እነዚህን ማስጠንቀቂያዎችን በተመለከተ አንዳንድ ነገሮችን ማንሳት እንፈልጋለን።
ባበል መንደብ ምንድነው? የነዳጅ ዋጋ በነገራችን ላይ ባለፉት ጥቂት ሰዓታት እንደዚሁ $100 በላይ ገብቷል። ይሄም እንግዲህ በቅርብ ጊዜ በተለይ ሲዝ ፋየሩን ተከትሎ በትራምፕ እና በአሜሪካ መንግስትና በኢራን መካከል የነበረውን በፓኪስታን የነበረውን ንግግር ተከትሎ የነዳጅ ዋጋ በጣም በከፍተኛ ደረጃ ዝቅ ማለቱን ወደ $90 አካባቢ ወርዶ የነበረ መሆኑን ታስታውሳላችሁ። አሁን ተመልሶ $100 በላይ እንዲገባ ሆኗል። በዚህም ከፍተኛ የማርኬት ሾክ ያጋጠመ ነው የሚመስለው በዓለም አቀፍ ደረጃ። ሌላው ግን የባበል መንደብን እንዘጋለን የሚለው ትሬት ደግሞ እንደዚሁ ከፍተኛ ስጋትን ፈጥሯል። በተለይ ደግሞ የአሜሪካ መንግስት በዚህ በስትሬት ኦፍ ሆርሙዝ ወይንም በሆርሙዝ ስትሬት ላይ የሚደረገውን በተለይ ደግሞ በኢራን ፍቃድ የሚንቀሳቀሱ መርከቦችን በአንድም በሌላ መንጉ እንዳያልፉ የሚያልፉ ከሆነ ሁሉም ያልፋሉ፣ ካልሆነ ግን በኢራን ፍቃድ የሚገቡና የሚወጡ እንዳይኖሩ የራሳችንን ብሎኬድ እናደርጋለን ወይንም የራሳችንን ተጽዕኖ እናደርጋለን በሚል ክልከላ አድርገዋል። ያንን ክልከላ ተከትሎ እንደዚሁ ከፍተኛ ውጥረት ነው ያለው በኢራን እና በአሜሪካ መካከል። ይሄን ተከትሎ እንግዲህ በቀጥታ የመጣው ተጽዕኖ ኦልሬዲ ያለው ተጽዕኖ አንድ ነው። እንግዲህ የሆርሙዝ መዘጋት ያመጣው ተጽዕኖ አለ። ከዛ ውጪ የባበል መንደብ መዘጋት ደግሞ ምን አይነት ተጽዕኖ ሊያመጣ እንደሚችል መገመት ትችላላችሁ። የምናነሳው የባበል መንደብ ቢዘጋስ የሚለውን ነገር ነው። ምን አይነት ተጽዕኖ ይመጣል፣ በሀገራት ላይ የሚያመጣቸው ተጽዕኖ በተለይ ከኢትዮጵያ አንጻር የምናነሳው ነው የሚሆነው። እሱንም ትንሽ ለማሳየት ሙከራ አደርጋለሁኝ። ብጀምር ደስ የሚለኝ ከሱ ነው፣ ከባበል መንደብ ጋር ተያይዞ ያለውን ነገር ባነሳ ጥሩ ነው። እንግዲህ ባበል መንደብ ማለት በአሃዝ ለማስቀመጥ ያህል በዓለማችን ከ12 እስከ 15 በመቶ የሚሆነውን አጠቃላይ ማሪታይም ትሬድ ወይንም ደግሞ የባህር ላይ ንግድ የሚቆጣጠር አካባቢ ወይንም የሚሸፍን አካባቢ ነው። በዚህ አካባቢ የሚተላለፉ የንግድ እንቅስቃሴዎች በአጠቃላይ በዓለማችን የንግድ እንቅስቃሴ ላይ ከ12 እስከ 15 በመቶ የሚሆነውን ይይዛሉ። ከዚህ ውስጥ ለምሳሌ በአመት እስከ 22,000 የሚጠጉ የቫዝልስ ወይንም ደግሞ የዚህ የመርከቦች የንግድ መርከቦች በቀጥታ በዚህ አካባቢ ላይ የሚተላለፉ ናቸው። እስከ 60 መርከቦች በቀን የሚያሳልፍ ነው። በነገራችን ላይ አልፎ አልፎ እንግዲህ የጸጥታ ሁኔታዎች ሲያሰጉ እስከ 33 በመቶ እስከ 33 ዝቅ የሚሉበት ሁኔታ አለ። ግን ኤቭሪዴይ ከ60 ያላነሱ መርከቦች ጭነት የጫኑ መርከቦች በዚህ አካባቢ የሚሸጋገሩበት የሚተላለፉበት ሁኔታ ነው ያለው። በካርጎ ከተመለከት ነው 1.6 ቢሊዮን ቶን የሚጠጋ ካርጎ ወይንም ደግሞ ጭነት በዚህ አካባቢ ላይ ይሸጋገራል። ይሄ ብቻ አይደለም። በርካታ መሰረታዊ የሚባሉ ቁልፍ ከባህር ስር ያሉ የኢንተርኔት እና ሌሎች ለመገናኛና በመገናኛ ዘርፍ በመረጃና መገናኛ ዘርፍ የሚያገለግሉ በርካታ ኬብሎች በዚህ አካባቢ ይሸጋገራሉ። ከዛ ባሻገር ኢነርጂን ብቻ ብንመለከት በዚህ በነዳጅ አቅርቦት ላይ ብቻ ያለውን ተጽዕኖ ብንመለከት ከ10% ያላነሰ ፔትሮሊየም ወይንም ደግሞ የነዳጅ አቅርቦት በዚህ በባበል መንደብ ወይንም በባበል መንደብ በኩል የሚሸጋገር ቀይ ባህርና ባበል መንደብን ይዞ የሚሸጋገር መሆኑን ትመለከታላችሁ። ከዛ ውጪ ለምሳሌ ነዳጅን ብናይ ከ9.3 ሚሊዮን ባረል በላይ ወይንም በርሜል በላይ በእለት ይተላለፍበታል። 9.3 ሚሊዮን ባረል ቀላል የሚባል አይደለም። በየዕለቱ በዚህ መንገድ የሚተላለፍ ነው። ከዛ ውጪ በምግብ በድራይ ጉድስ የሚባሉ ደረቅ ቁሳቁሶችን በማሸጋገር እነ መድኃኒት ያሉ ኤሌክትሮኒክስ መኪኖች በዚህ አካባቢ ላይ በጣም በስፋት የሚተላለፉ ናቸው። ለምሳሌ የ20% በዓለም ላይ ወደ 20 በመቶ የሚጠጋ የሩዝ ምርት የሚተላለፈው በዚህ በባበል መንደብ ነው። 20% of global rice 15 በመቶ የሚጠጋ ደግሞ የስንዴ አቅርቦት የሚተላለፈው በዚህ በባበል መንደብ በኩል ነው። እንደነ ኢትዮጵያ ያሉ ሀገራት እንግዲህ የሆርሙዝ መዘጋት ያደረሰባቸው ተጽዕኖ አለ። በጣም ከፍተኛ ተጽዕኖ ነው። ኦልሬዲ በዓለም አቀፍ ደረጃ በርካታ ነገሮችን ለውጧል። በነገራችን ላይ የሆርሙዝ መዘጋት ለምሳሌ